ሰላም ይሄ ክፍል 2 ትምህርታችን ከናውን የቀጠለ ነው ማለት ነው። ኦኬ ናውን ማለት ስሞች መጠሪያ ስም ነው። ያ መጠሪያ የሚባለው ስም ለሰዎች የተሰጠ ሊሆን ይችላል። አበበ፣ አልማዝ፣ ሄለን፣ መላኩ እነዚህ ስሞች ናቸው። ስለዚህ ስለ ሰው ማውራት ስንፈልግ ከነዚህ ነው የምንነሳው። አልማዝ ብለን ነው የምንነሳው ማለት ነው። ወይም ደግሞ ለቦታ የተሰጠ መጠሪያ ስም ሊሆን ይችላል። ለምሳሌ ሰፈር ለሰፈር የተሰጠ መጠሪያ ነው፣ ቪሌጅ ይባላል ማለት ነው። ከተማ ብል ለከተማ ለአንድ ከተማ ጎንደር ከተማ ነው፣ ናዝሬት ከተማ ነው፣ አዲስ አበባ ከተማ ነው የሚባሉት። ሀገር ስንል ደግሞ ለሀገር የተሰጠ መጠሪያ ነው ማለት ነው። ለምሳሌ ኢትዮጵያ ሀገራችን ነች ማለት ነው። ስለዚህ ኢትዮጵያ ሀገሬ ነች ማለት ከፈለኩኝ ኢትዮጵያ ኢዝ ብዬ እነሳለሁ፣ ምክንያቱም ኢትዮጵያ ነጠላ ስለሆነች ማለት ነው። ስለዚህ ሲንጉለር ኤንድ ፕሉራል ናውንስ የሚባላሉ። ሲንጉለር ማለት ነጠላ ስሞች ናቸው። እነዚህ ድርብ ሲሆኑ ደግሞ ፕሉራል ይባላሉ ማለት ነው። ድርቦች ይሆናሉ ማለት ነው። ኦኬ አሁን እስኪ ስለ ስሞች ለምሳሌ ስለ አልማዝ ላወራ ነው። አልማዝ ነጠላ ነች፣ ብቻዋን ነች። ኢዝ ብዬ እቀጥላለሁ። አልማዝ ኢዝ፣ አልማዝ ኢዝ፣ አልማዝ ኢዝ። ሄለን ብትሆን ሄለን ኢዝ፣ ሄለን ኢዝ ብዬ እቀጥላለሁ። መላኩ ቢሆን መላኩ ኢዝ ብዬ እቀጥላለሁ። መላኩ ኢዝ። ኦኬ አሁን አልማዝ የምትባለዋ ሰው ነች አይደለ? ፐርሰን ነች። ኦኬ አልማዝ ፐርሰን ነች፣ ሄለን ፐርሰን ነች፣ መላኩ ፐርሰን ነው ማለት ነው። ስለዚህ ሄለን ሰው ነች፣ ፐርሰን ትባላለች። የፐርሰን ብዙ ቁጥሩ ወይንም ፕሉራል ቁጥሩ ፒፕል የሚለው ነው ማለት ነው። አሁን ስለ አልማዝ ላወራ ነው። አልማዝ ኢዝ ብዬ እነሳለሁ ማለት ነው፣ ነጠላ ስለሆነች። ኦኬ ነገር ግን አልማዝ፣ ሄለን፣ መላኩ እነዚህ በጥቅሉ ግን ሰዎች ነው የሚባሉት፣ ፒፕል ነው የምለው ማለት ነው። ስለዚህ ሰዎች ብዬ በእንግሊዝኛ ሳወራ ፒፕል ብዬ እነሳና ኢዝ አልልም ማለት ነው። ምክንያቱም ፒፕል የሚለው ቃል ፕሉራል ነው። ፕሉራል ደግሞ ፕሉራል ግስ ነው የሚወስደው። ፒፕል አር፣ ፒፕል አር እላለሁ ማለት ነው። ኦኬ ስለ አልማዝ ሳወራ አልማዝ ኢዝ ነው የምለው፣ ከበደ ኢዝ ነው የምለው። ስለ ሰዎች ከሆነ ፒፕል አር ነው የምለው ማለት ነው። አሁን ናውን ኮንጁጌሽን ወይንም ቨርብ አግሪመንት ይሉታል አንዳንድ ጊዜ። የምንጠቀመው ቨርብ ከሳብጀክቱ ጋር መግጠም አለበት። ለምሳሌ አር ተጠቀሜ ለምሳሌ አይ አር አልልም ማለት ነው። ኦኬ አር የሚባለውን ስጠቀም ፕሉራል ሳብጀክት ያስፈልገዋል። ለምሳሌ ፒፕል አር እንምለው ወይም ዘይ አር እንምለው ወይንም ዊ አር እንምለው ማለት ነው። የተጠቀምኩት አር የሚለው ግሱ ከሳብጀክቱ ጋር መግጠም አለበት ማለት ነው። ስለ ሰለሞን ሳወራ ግን ሰለሞን ነጠላ ነው። ስለዚህ ሰለሞን ኢዝ ብዬ እነሳለሁ። ስለ አስቴር ከሆነች አስቴር ኢዝ ብዬ እነሳለሁ ማለት ነው። የአረፍተ ነገር ባለቤቱ ፕሉራል ወይንም ብዙ ቁጥር ከሆነ አር ነው የምንወስደው። ለምሳሌ ፒፕል ብዬ ስነሳ ህዝብ ነው ያልኩት። ስለዚህ ፒፕል አር እላለሁ ማለት ነው። እኛ ካልኩኝ ዊ እልና ዊ ኢዝ አልልም ማለት ነው። ዊ አር። ይሄ በጣም ግልጽ የሆነ ትምህርት ነው እውነት ለመናገር። ፒፕል አር ከዛ በኋላ ቀጥላለሁ ማለት ነው። ኦኬ ሰዎች ናቸው። ምንድን ናቸው? ለምሳሌ እንግዳ ተቀባይ ነው ህዝቡ ለማለት ከፈለኩኝ ፒፕል አር ብዬ ምን እላለሁ? ዌልካሚንግ እላለሁ። ፒፕል አር ዌልካሚንግ እላለሁ። ወይም ደግሞ ፒፕል አር ሆስፒቴብል እላለሁ። ህዝቡ እንግዳ ተቀባይ ነው። ፒፕል አር ሆስፒቴብል። ህዝቡ ተግባቢ ነው ከሆነ ፒፕል ብዬ አር እላለሁ። ፒፕል አር። ከዛስ ፍሬንድሊ። ኦኬ ፍሬንድሊ ማለት ተግባቢ ማለት ነው። አሁን ደግሞ ከዚህ ቀጥሎ ነጠላ ስሞችን ወደ ብዙ ቁጥር መቀየር። ስለ ነጠላ ስሞች እያወራን ከሆነ ለምሳሌ እንደነገርኳችሁ ፐርሰን ካልኩኝ ሰው ነው። ለምሳሌ አልማዝ ልትሆን ትችላለች። ሰዎች ከሆነ ፒፕል ነው የሚሆነው እንደነገርኳችሁ። አብዛኛውን ጊዜ ግን አንድን ነጠላ ስም ወደ ብዙ ለመቀየር ኤስ ወይንም ኢኤስ የሚፈልጉ አሉ። ኦኬ ኤስ ወይንም ኢኤስ የሚፈልጉ አሉ። ለምሳሌ ገርል፣ አሁን ሴት ልጅ ነው ያልኩት። ሴት ልጆች ከሆነ ወይንም ሴቶች ከሆነ ኤስ እንጨምራለን፣ ገርልስ፣ ገርል፣ ገርልስ። ኦኬ ዶግ ካልኩኝ ስለ አንድ ውሻ ነው የማወራው። ኦኬ ስለ አንድ ውሻ ነው የማወራው። ውሾች ከሆነ ደግሞ ዶግስ እላለሁ። ለምሳሌ እዛ ጋ ውሾች አሉ ከሆነ ፕሉራል
ስሞችን የምጠቀመው። ዜር አር ዶግስ ኦቨር ዜር እላለሁ ማለት ነው። ግልጽ ነው። እንደዛ እንላለን ማለት ነው። ኦኬ ብዙ ጊዜ ስለ አንድ ነገር እያወራን ከሆነ ቆይ፣ ከዛ በፊት ግን ለምሳሌ ዶግ ዶግስ፣ ለምሳሌ ቲቸር መምህር ነው። ቲቸርስ መምህሮች ትላላችሁ ማለት ነው። መምህሮች ቲቸርስ። ለምሳሌ ስለ አንድ ተማሪ ማወራ ከሆነ ስቱደንት ትላለው። ስለ ብዙ ተማሪዎች ከሆነ ደግሞ ኤስ ጨምርና ስቱደንትስ ይሆናል። ስቱደንት ስቱደንትስ። ኦኬ ስለ አንድ ጓደኛ ማወራ ከሆነ ፍሬንድ ላለው። ብዙዎች ጓደኞች ከሆነ ግን ኤስ ጨምርና ፍሬንድስ ይሆናል። ለምሳሌ አንድ ጓደኛ አለኝ፣ አይ ሃቭ ኤ ፍሬንድ ላለሁ። አይ ሃቭ ኤ ፍሬንድ። ጓደኞች አሉኝ ከሆነ ግን ብዙ ስለሆኑ ኤስ ጨምርና ፍሬንድስ አድርገዋለሁ። አይ ሃቭ ፍሬንድስ ይሆናል። አይ ሃቭ ፍሬንድስ። ዶክተር ነጠላ ነው፣ ብዙ ስናደርገው ዶክተርስ ይሆናል። ቡክ መጽሐፍ ብል ነጠላ ነው፣ ኤስ እንጨምርበት ቡክስ መጽሐፎች ይሆናል። ቸር ወንበር ነው፣ ኤስ ልጨምርበት ቸርስ ወንበሮች ይሆናል ማለት ነው። ኦኬ እንግሊዘኛ ስናወራ ስሞችን ጠቅሰን ነው ብዙ ጊዜ እንደነገርኳችሁ ማለት ነው። ለምሳሌ ሰው ብል ለሰው የተሰጠ መጠሪያ ነው። ስለዚህ ስለ አንድ ነገር የምናወራ ከሆነ ኤ የሚባል አርቲክል ያስፈልገናል። ኤማን እንላለን። ገርል አንልም፣ ኤገርል እንላለን። ብዙ ጊዜ ስለ አንድ ነገር ስናወራ ኤማን፣ ኤገርል፣ ኤዶግ፣ ኤቲቸር፣ ኤስቱደንት፣ ኤፍሬንድ፣ ኤቡክ፣ ኤቸር እያልን እንሄዳለን ማለት ነው። ኦኬ ሌላው ኤ የሚል አርቲክል የምንጠቀመው የሰዎችን ሙያ ስንገልጽ ነው። የሰዎችን ሙያ፣ ስለ ሰዎች ሙያ ወይንም ስለ ራሳችን ሙያ ልናወራ ከሆነ ኤ የሚባል ነገር ያስፈልገናል ማለት ነው። ለምሳሌ ኤ ዶክተር ነው የምለው። ኦኬ ኤ ዶክተር። ኦልራይት አይ አም የሚል ፓተርን ያስፈልገኛል። አይ አም ኤ ዶክተር። አያችሁ ስለ አንድ ነገር ነው የማወራው። ኦኬ መምህር ነኝ ሙያ ነው አይደለ? ስለዚህ ኤ ቲቸር ነው የሚሆነው። አይ አም የሚል ፓተርን ጋር አዋቅሬ ያወራዋለሁ። አይ አም ኤ ቲቸር፣ አይ አም ኤ ቲቸር እላለሁ ማለት ነው። ድራይቨር ወይንም ሹፌር ስል ድራይቨር የሚለው የሙያ ቃል ነው። ስለዚህ ኤ ያስፈልገኛል። አይ አም ኤ ድራይቨር፣ አይ አም ኤ ድራይቨር። ነገር ግን የሙያ ቃሉ በቫውል የሚጀምር ከሆነ አሁን ዶክተር ስል ዶክተር የሚለው ቃል የጀመረው በዲ ነው። ዲ ደግሞ ኮንሶናንት ነው። ኦልራይት ቲቸር ስል ቲቸር የሚለው ቃል የሙያ ቃል ነው፣ የጀመረው በቲ ነው። ቲ ደግሞ ኮንሶናንት ነው። ድራይቨር ስል ድራይቨር የሚለው ቃል የጀመረው በዲ ነው። ዲ ደግሞ ኮንሶናንት ነው። ስለዚህ ምንድን ነው ብለው ዶክተር፣ ቲቸር፣ ድራይቨር። ነገር ግን የሙያ ቃሉ በቫወል የሚጀምር ከሆነ ኤ አንጠቀምም፣ አን ነው የምንጠቀመው። ለምሳሌ ኢንጂኒየር። ኦኬ ኢንጂኒየር ኦኬ መሐንዲስ ምንለው ነው፣ በኢ ነው የጀመረው። ኢ ደግሞ ቫወል ነው። ስለዚህ አይ አም ኤ ኢንጂነር አንልም ማለት ነው። የምንጠቀመው አን የሚል አርቲክል ነው። አይ አም አን ኢንጂነር፣ አይ አም አን ኢንጂነር። አካውንታንት ቢሆን የሙያ ቃል ነው፣ በቫወል ነው የጀመረው ቃሉ። አን አካውንታንት ነው የሚሆነው። አይ አም አን አካውንታንት ነው እንጂ አይ አም ኤ አካውንታንት አይሆንም። ሌላው ለምሳሌ ኢምፕሎይድ ቢሆን ኢምፕሎይድ ኦኬ አይ አም አን ኢምፕሎይድ ነው የምንለው ማለት ነው። ኦኬ አይ አም አን ኢምፕሎይድ ነው የሚሆነው ማለት ነው። ስለዚህ ስለ ነጠላ ነገሮች ስናወራ ስለ ሙያችን እየገለጽን ከሆነ የሙያ ቃሉ በኮንሶናንት ከጀመረ ኤ እንጠቀማለን፣ በቫውል ከጀመረ ደግሞ አን እንጠቀማለን ማለት ነው።